በስፖርታዊ ክስተቶች መሰናዷችን በእንግሊዝ ፕሪሚየር ሊግ የመጨረሻዎቹ ሳምንታት በተከናወኑ መርሃ ግብሮች አሸናፊነትን የወሰኑ ተጠባቂ መርሃ ግብሮችን በተመለከተ ያስዳሰስንላችሁን ፕሮግራም ነበር ያስመለከትናችሁ። አሁን ደግሞ ወደ ሀገር ውስጥ መረጃዎች መለስ እንላለን። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን እንመለከታለን። 16ኛው የአፍሪካ ከ17 ዓመት በታች ዋንጫ ውድድር በሞሮኮ አስተናጋጅነት በመሐመድ ስድስተኛ አካዳሚ እየተደረገ ነው። የኢትዮጵያ ብሔራዊ ቡድንን በሳምንቱ አጋማሽ ከቱኒዚያቸው ጋር ያደረገውን ጨዋታ 1-0 በሆነ ጠባብ ውጤት አሸንፎ ምርጥ ሶስተኛ ደረጃ ከያዙ ቡድኖች መካከል አንዱ ሆኖ ወደ ዓለም ዋንጫው ለማለፍ እጅጉን ተቃርቧል። የፊታችን ቅዳሜ ቀን 11 ሰዓት ደግሞ ከሞዛምቢካቸው ጋር ይጫወታል። ብሔራዊ ቡድናችን እጅግ በጣም አስደናቂ ጊዜን በሞሮኮ እያሳለፈ ነው። ቡድኑ ወደ ሩብ ፍጻሜ አይለፍ እንጂ ውጤቱ እጅግ አመርቂም ነው። በትክክል ፋያ ጥሩ ጊዜያትን እያሳለፈ ነው። የቤንጃሚን ዚመር የአንደር 17 ቡድን ማለት ነው። ይህ ቡድን እንግዲህ አሁን በሞሮኮ ላይ ይገኛል። በሞሮኮ በነበረው ሂደት እንግዲህ 3 ጨዋታዎችን አድርጓል። የመጀመሪያ ጨዋታቸውን ከግብጻቸው ጋር ያለ ምግብ ባቸው ተጠናቀቀ። ከዛ በኋላ ደግሞ በሞሮኮ 2-1 በመጨረሻ ደቂቃ በገባቸው ግብ ተሸነፉ። የመጨረሻው ጨዋታ ደግሞ በእጅግ ወሳኝ ነበር። ምንም እንኳን በአፍሪካ ዋንጫ መድረክ ላይ ባያቆያቸውም በዓለም ዋንጫው በኳታር በሚዘጋጅ ውድድር ላይ የፕሌኦፍ ተጋጣሚ ሆነው ወደዛ ለማቅናት የመጨረሻ ምርጫቸው ነበርና ይህንንም ጨዋታ እንግዲህ 1-0 በሆነ ውጤት አሸንፈዋል። ምናልባትም ካላቸው ጥሩነት እንዲሁም እያደረጉ ካሉት ፉክክር አንጻር ፎርማቶቹም ጠቅሟቸዋል ብዬ አስባለሁ። ምክንያቱም በሀገራችን በተዘጋጀው የሴካፋ ውድድር ላይም እንደቀደም አንድ ቡድን ቢሆን ኖሮ እድሉን የምናገኝበት አይነት አጋጣሚዎች አልነበሩም። ነገር ግን ፎርማቱ ከ1 እስከ 3 መሆኑ ብሔራዊ ቡድናችን ተጠቃሚ አድርጎታል። አሁን በዓለም ዋንጫው ላይ ለነዚህ ለታዳጊዎች የተዘጋጀው ፎርማት በራሱ ሌሎች እድሎችን ይሰጣል። በአንድ ጊዜ ከውድድር የምትወጣበት አይደለምና ይህንንም ማሳካታቸው በእጅጉ መልካም ነው። ፎርማቶቹ ደግሞ ለኛ ብሔራዊ ቡድንም እየጠቀሙ ነው ብዬ አስባለሁና አሁን እነዚህ ነገሮች እንዴት ተጠቅመን ዓለም ዋንጫ ላይ መግባት እንችላለን የሚለው ግን ሌላ ትልቅ የቤት ስራ ነው። በዚህም ከሞዛምቢክ ጋር ተደልድለዋል። ከሞዛምቢክ ጋር እንግዲህ ነገ የሚያደርጉት ጨዋታ አሁን ላይ ካደረጓቸው 3 ጨዋታዎች በመነሳት ብሔራዊ ቡድናችን በየትኛው ጨዋታ የትኛውን እንቅስቃሴ ብናደርግ የተሻለ ውጤት ማስመዝገብና ማለፍ እንችላለን የሚለው የኮቺንግ ስታፉ ትልቁ የቤት ስራ ይመስለኛል። ምክንያቱም በ3 ጨዋታ ላይ እጅግ በጣም የተለያየ የጨዋታ እንቅስቃሴም ተመልክተናል። ከግብጽ ጋር ስንጫወት ቶታሊ ረጅም ኳስና ቀጥታ ወደ ግብ የሚሄዱ ኳሶችን ብቻ ምርጫችን አድርገን ነበር። በሞሮኮ ላይ ስንጫወት ደግሞ የተሻለ ብልጭ የሚሉ እንቅስቃሴዎችን ተመለከተን። ግን የሞሮኮ ተጫዋቾችም በመጨረሻ ሰዓት ላይ በነበራቸው ሂደት ግብ አስቆጥረው ከአቻነት ወደ ሽንፈቱ መጣን። እንደገና ደግሞ ከቱኒዚያ ጋር ስንጫወት ደግሞ ከሁለቱ ጨዋታዎች ቢያንስ የተሻለ ወይ ደግሞ ማድረግ የሚችሉትን ነገር ለማድረግ ደግሞ ጥረት ያደረጉበትን እንቅስቃሴ ተመልክተናልና በእነዚህ 3 ጨዋታዎች ላይ ያዩትን ስህተትም ሆነ ጠንካራ ጎን በደንብ በመለየት የትኛውን አጫዋትና እንቅስቃሴ ይዘን ተጋጣሚዎቻችንን መብለጥ እንችላለን በሚለው ላይ የቤት ስራቸውን ሰርተው መግባት የሚችሉ ከሆነ ተጫዋቾቹ ጋር ያለው ፍላጎት፣ ብሔራዊ አንድነቱ፣ አንድ ነገር ለማድረግ ያላቸው ተነሳሽነት እኔ እንዲያውም ከበቂ በላይ ነው ብዬ አስባለሁ። ጥሩ ነው ያሉት በዚህ መንገድ አሁን ሜዳ ላይ የሚያደርጉትን እንቅስቃሴ እነሱ በየትኛው መንገድ እንዲጫወቱ ከጫና ነፃ እንዲሆኑ በምን መልኩ ነው ማገዝ ያለብን የሚለው ላይ ከተሰራ ተጫዋቾቹ ሞዛምቢክን ማሸነፈው በዓለም ዋንጫ ኳታሩ ላይ ራሳቸውን ማሳየት ይችላሉ። አገራችንን ማስጠራት የሚችሉ አቅም አላቸው ያስባል። ከ25 የውድድር ዓመታት መልስ ኢትዮጵያና ሞዛምቢክ በአፍሪካ ታዳጊዎች ዋንጫ ይገናኛሉ። ያኔ በሲሸልስ ተከናውኖ በነበረው የ17 ዓመት በታች ዋንጫ ውድድር የኢትዮጵያ 2-1 አሸንፋ እንዲሁ ጥሩ ውጤት ማስመዝገቧ ይታወሳል። አሁን ደግሞ ከዓመታት መልስ እንግዲህ ሁለቱ ሀገራት የተገናኙበት ሁነት ይጠቀሳል። የኢትዮጵያ ታዳጊ ብሔራዊ ቡድን ብዙ ነገሩን እኔ በመልካም ነው መመለከተለት። በተለይ በዘንድሮ የአፍሪካ ዋንጫ ላይ አስገራሚ ጉዞ ከነበራቸው ቡድኖች መካከል አንዱ ነው ብዬ ጠብቃለሁ። ለምን ካልከኝ ይህ ቡድን የተደለደለው ከሞሮኮ፣ ግብጽና ቱኒዚያ ነው። እነዚህ 3 ሀገራት በአፍሪካ እግር ኳስ ላይ የተሻለ መሰረትን የጣሉ ዋናው ቡድኖቻቸውን በዓለም ዋንጫው ደጋግመው የተሳተፉ በታዳጊ ውድድሮችም ቢሆን ሞሮኮ ባሳለፍነው ዓመት የአፍሪካ ዋንጫን አሸንፋለች። በዓለም ወጣቶች ዋንጫም ቢሆን ብዙ ርቀት ተጉዛለች። እነ ቱኒዚያም ግብጽም በዓለም ዋንጫው ተካፍለው ስኬታማ ጊዜያትን ማሳለፍ የቻሉ ናቸው። ጠንካራ ስራ የሚሰሩ ናቸው። አዎ ኢትዮጵያ እንግዲህ ከ22 ዓመታት መልስ ነው በዚህ አፍሪካ ዋንጫ የተገኘችው። ወደዚህ የአፍሪካ ዋንጫ ውድድር ኢትዮጵያ ስትመጣም ያለ አንድ የወዳጅነት ጨዋታ ነበር። በተለይ ከሀገራት ጋር ተጫወተችበት ሂደት እናነሳለን። በሀገር ውስጥ የነበረ ዝግጅት ላይ ተወስኖ ነበር ተጫዋቾቻችን። ቢሆንም ግን በዚህ ውድድር ላይ 4 ነጥቦች አሳክተዋል። ባረጉት 3 ጨዋታ በሁለቱ መረባቸውን አላስደፈሩም። ይህ ጥሩ አጋጣሚ ነው። ከሞሮኮ ጋር የነበራቸው ጨዋታ በእንቅስቃሴ ጥሩ ነገር አስመልክቶናል። ቱኒዚያን ፍጹም በልጠዋታል ማለት ይቻላል። 1-0 ሲያሸንፉም ብዙ መልካም ነገር አይተንባቸዋል። ከግብጽ ጋር በነበረው መርሃ ግብርም ጠንካራ የተከላካይ ክፍል አደረጃጀት እንደነበረ ተመልክተናል። ቡድኑ እርግጥ
ብዙ ባገባ በሚለው ወግ በግብጽ ተበልጦ ከውድድሩ የሩብ ፍጻሜ ቢሰናበትም አሁንም ወደ ዓለም ዋንጫው ለማለፍ ትልቅ እድል ከፊቱ ይጠብቀዋል። በተለይ ሞዛምቢካቸውን ነገ በሚያደርገው መርሃ ግብር ማሸነፍ የሚችል ከሆነ በታሪክ ለመጀመሪያ ጊዜ ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በዓለም ዋንጫ እንመለከተዋለን። ይህም ጥሩ እና መልካም አጋጣሚ ሆኖ እናገኘዋለን። ምክንያቱም ከዚህ ቀደም ከ20 ዓመት በታች ቡድን ነበር። ያኔ ጋርዚያቶ የተሰኙ ፈረንሳይ አሰልጣኝ ቡድኑን ይዘው በአዲስ አበባ ተከናውኖ በነበረ የአፍሪካ ዋንጫ ወደ ዓለም ዋንጫ አሳልፈዋል። አሁን ደግሞ አሜሪካው ቤንጃሚን ዚመር ከ17 ዓመት በታች ብሔራዊ ቡድኑን ይዘው እንግዲህ ወደ ዓለም ዋንጫ ለመውሰድ እጅጉን ከጫፍ ደርሰዋል። የ90 ደቂቃ ፍልሚያ ይቀራቸዋል። የሞዛምቢክ አቻቸውን ማሸነፍ ከቻሉም በመጪው ዳር ወር በኳታር አስተናጋጅነት በሚደረገው የዓለም ከ17 ዓመት በታች ዋንጫ ላይ የኢትዮጵያ ብሔራዊ ቡድን እንመለከታለን። ይህ ውድድር እንግዲህ ቅድም አንተ ምስጌ እንደጠቀስከው ብዙ መልካም እድሎች ይዞ መጥቷል። ከዚህ ቀደም የአፍሪካ ዋንጫ የተሳታፊ ሀገራት ቁጥር 8 ብቻ ነበር። አሁን ግን ይህ ቁጥር ወደ 16 አድርጎ ኢትዮጵያንና ሌሎች መሰል ሀገራት እንዲሳተፉ ትልቁን እድል ፈጥሯል። የዓለም ዋንጫ ደግሞ ከዚህ ቀደም በ24 ሀገራት መካከል ብቻ ነበር ይከናወን የነበረው። ይህም ውስን የአፍሪካ ሀገራት ብቻ በመድረኩ እንዲገኙ እድሉን ይሰጥ ነበር። አሁን ግን የፊፋ የዚህን ውድድር ፎርማት ልክ እንደ ዋናው ዓለም ዋንጫ ሁሉ በ48 ሀገራት እንዲከናወን መወሰኑን ተከትሎ ከአፍሪካ የሚያልፉት ሀገራት ቁጥር 10 ነው። ይህም ኢትዮጵያን ለመሰሉ ሀገራት ጥሩ አማራጭን ፈጥሯል ማለት ነው። በተለይም በነገው ዕለት ብሔራዊ ቡድኑም ይህንን እድል መጠቀም የሚችል ከሆነ ኳታር ላይ እንመለከተዋለን። ለዚህ ነው ቅድም ያልከው ፎርማቶቹ ብዙ ነገሮች እያገዙ ነው። አሁን ዝግጅትንና አጫዋትን ጥሩ ማድረግ ከቻልክ የሚያግዙ በርካታ ነገሮች ከውጭ ያሉ ብያስባለሁና በቀደመ ፎርማት ቢሆን የቱ ጋር ነበርና አሁን ኦልሞስት በሀገራችን ባዘጋጀን ውድድር አሁን ተመልካች ነበርን እንጂ ውጪ ነበር ነው ዳር ነበር ነው። ግን 3 ተሳታፊ መሆኑ ከአንድ ከዛ ደግሞ አሁን ያልከውን ፎርማት ፊፋ ማስተካከሉ በተለይ ታዳጊዎች ላይ ለሚኖራቸው ተሳታፊነት ከፍ ለማድረግ የተደረገ ነውና ይህን ነገር ማስተካከል የምንችል ይመስለኛል። ብሔራዊ ቡድኑ ቅድም ባልኩ መንገድ እንግዲህ በአጫዋት ደረጃ ላይ ብዙ ነገሮች ማስተካከል ከቻለ የየትኛው ይበጀኛል የሚለው ነገር በደንብ ማሰብ ከቻሉና ተጫዋቾቹ ላይ ያለውን ጫና ይሄ እግር ኳሳዊ በሆነ መንገድ ሜዳው ላይ እንዲጫወቱ ፈቅደላቸው ሌሎቹ ብሔራዊ ኃላፊነት ግን ተጫዋቾቹ እያሳዩን ስለሆነ ኦልሞስት አገራዊ ስሜቱ ከፍ ያለ ነው። ያን ማድረግ የሚችሉበት ብዙ ነገሮች አላቸው ብዬ አስባለሁ። በዚህ አጋጣሚ ለብሔራዊ ቡድናችን በሞሮኮ ሞዛምቢክን ሲገጥም ድል እንዲገጥመውና ወደ ዓለም ዋንጫው አልፎ እንግዲህ በኳታር ላይ ደግሞ እንድናየው መልካም ምኞታችንን ነው የምንገልጸው። ከዛ ባለፈ እንግዲህ ተጫዋቾችን በልዩነት አንስተን ማወደስ አለብን ብዬ አምናለሁ። በጣም እንደ ቡድን አሉ ግን ኳሊቲ በጣም ነጥሮቱ ደግሞ እኔ በጣም በግሌ ደጋግሜ ያነሳዋለሁ። እኔ ዳዊት ካሳው አድናቂው ነኝ በጣም። ይህ ተጫዋች ወደፊት በኢትዮጵያ እግር ኳስ ላይ በልዩነት የምንመለከተው ከኢትዮጵያ አልፎ በሌሎች ትልልቅ ሊጎች ላይ ልንመለከተው የምንችለው ጥሩ አቅም ጥሩ ተስፋ ያለው ተጫዋች ነው። ከዛ ባለፈ የሚጠበቅበት አንድና አንድ ነገር ራሱን ጠብቆ መሄድ ብቻ ትልቅ ተጫዋች ለመሆን በተለይ ኢትዮጵያና ዲሲፕሊኑ በቃ አስከብሮ ከሄደ ተጫዋቹ ላይ ብዙ ኳሊቲዎች አይተናል። በደንብ ኢትዮጵያና ሞሮኮ ባደረጉት ጨዋታ ግብ አስቆጥሯል። ከዛ ባለፈ ኢትዮጵያና ቱኒዚያ በነበራቸው መርሃ ግብርም የነበረው አስደናቂ ብቃትን ተመልክተናል። ቢኒያም አብርሃ ደግሞ ሌላኛው ኮከብ ሆኗል። ይህ ተጫዋች በዘንድሮ የአፍሪካ ዋንጫ ከታዩ ጥሩ ተጫዋቾች መካከል አንዱ ሆኖ እየተመለከትነው እንገኛለን። ኢትዮጵያና ግብጽ ባደረጉት ጨዋታም የጨዋታው ኮከብ ተብሎ ተመርጧል። ይህ ተጫዋች እንግዲህ እጅግ በጣም የድንቅ ተስጦ ባለቤት ነው። ኳሶችን ወደፊት የሚያሻግር አጠራጠረን ፋየ ለመሰለ ያጠራጠረን እሱ ልጅነቱ ላይና የሚያደርጋቸውን እንቅስቃሴ ስትመለከት ቀድሞ የበሰለ ወይ ደግሞ ቀድሞ ብዙ ነገሮችን የሚያውቅ ነው የሚመስለውና አሁን ማንቸስተር ዩናይትድ ላይ ሜኖን እናነሳለን። ቀድሞ በቃ ብዙ ነገሮችን የሚያውቅ ነው፣ ግን እድሜው ገና ነው። ቢኒያም አብርሃ ላይ የምትመለከተው ያ ነው እንቅስቃሴው በጣም የበሰለ ተጫዋችና ብዙ ነገሮችን ያየ ነው የሚመስለው ግን ከእድሜው በላይ ብዙ ነገሮች ያስባልና እሱም እንደ ዳዊት እንግዲህ ጥሩ ተጫዋች ለመሆን መንገዳቸውን ብቻ ይዘው አላማቸውን ለማሳካት ጥረት ካደረጉ እነዚህ ተጫዋቾች ሌሎችም አሉ እና ኮዜ ፋሻፊ ጋር የተለያዩ ተጫዋቾች አሉ። ትንሳኤን እናነሳለንና ቤኔዘር ቡድኑ በሙሉ እውነት ለመናገር እኔ በግሌ ባለፉት ዓመታት ከተመለከትናቸው ወጣት ቡድኖች ይህ ቡድን ብዙ ተስፋ ያለው ነው። ነገም ከነገ ወዲያ አንድ ላይ ሆኖ ኢትዮጵያን ከ20 ዓመት በታች የአፍሪካ ዋንጫ ውድድር ላይ የሚያሳልፍ ከ20 ዓመት በታች የዓለም ዋንጫ ላይ ማብቃት የሚችል በስብስብ ደረጃ ብዙ መልካም ነገሮች የታዩበት ቡድን ሆኖ ተመልክተናል። በተለይም የኢትዮጵያ ታዳጊ ብሔራዊ ቡድን ተጫዋቾች ወደ ዓለም ዋንጫው ማለፍ የሚችሉ ከሆነ ደግሞ የበርካታ መልማዮችን ትኩረት የሚስቡ ይሆናል። በአሁኑ የአፍሪካ ዋንጫ ውድድር ላይም ብዙ ተጫዋቾች የመልማዮች አይን ውስጥ መግባታቸውን ሰምተናል። ይህም ሂደት እንግዲህ ለኢትዮጵያ እግር ኳስ ሌላ ትንሳኤን ይዘው ይመጣ ነው። ምክንያቱም እነዚህ ተጫዋቾች በዚህ እድሜያቸው በዚህ የታዳጊነት ዘመናቸው ወደ አውሮፓ ወይ ወደ ተለያዩ ሊጎች የሚያመሩበት ሂደት ከተፈጠረ እድገታቸው ጅግሩም ይሆናል። ለኢትዮጵያ እግር ኳስም መልካምና ጥሩ ትንሳኤን ይዘው ይመጣ ነው። የኢትዮጵያ እግር ኳስ ፌዴሬሽንም በዚህ ጉዳይ ላይ መመስገን አለበት ብዬ አምናለሁ። ምክንያቱም ከ17 ዓመት በታች ቡድኑን ባሳለፍነው ዓመት
በሚገባ ትልቅ ገንዘብ በጅቶ ቡድኑ ረጅም ጊዜ እንዲዘጋጅ አድርጎ በዚህ መንገድ ማሳተፉ መልካም ነው። ይህ ነገር መቀጠል መቻል አለበት። ምክንያቱም የአፍሪካ ከ17 ዓመት በታች ዋንጫ ውድድር በየዓመቱ መከናወኑን ተከትሎ መንግስትም የኢትዮጵያ እግር ኳስ ፌዴሬሽንም ባለድርሻ አካላትም ለዚህ ስኬት መልፋት መቻል አለባቸው። ምክንያቱም ቡድኑ በየዓመቱ በአፍሪካ ዋንጫው እንዲሳተፍና ኢትዮጵያን በእግር ኳሱ ጥሩ መሰረት እንድትጥል ማድረግ የሚችል ጥሩ አጋጣሚም ሆኖ እንመለከተዋለን።